ስምሽማ ሀሴት ነው። ይሄን ደግሞ ለሁሉም የማሳወቅ ግዴታ አለብኝ። ደግሞ እንዴት ነው እባክሽ ትልቁ አይጥ ቤትሽ ሲገባ ይጮሹ? ደግሞ ድምፅሽ ሲያስፈራ። ምን ነው ውስጥሽ ሌላ ሰው አለ እንዴ? ደግሞ ስም አወጣጥሽ በጣም ደስ ይላል። አይጥ። አሀ ጋሽ ግርማ በእኔ ላይ ሲያደርግ የነበረውን በሙሉ ታውቂያለሽ ማለት ነው። ብዙ ተጎዳሽ እንዴ? አይ አሁን ደህና ነኝ፣ ብዙም አትጨነቅ። ግን ተጨንቀ ስለጠየቀኝ በጣም አመሰግናለሁ። ለአንቺ መጨነቅማ ግድ ነው። ደግሞ ራስሽን መጠበቅ ይኖርብሻል። ሰሞኑን በተደጋጋሚ ችግሮች እያጋጠሙሽ ነው። የተለየ አቶ ግርማ ሰላምን ለመድፈር ካደረገ በኋላ ነገሩንም ሳሚና ጆሲ ከቤትም አልነበሩም ነበርና በዛን ሰዓት ግን ሰላም ይህን ነገር ይደርስብኛል ብላ ቤቷን በተቀመጠችበት ሜሪ ነገሩንም አመቻቻ ለሰላም ወጥመዱንም ትዘረጋላታለች። በዛን ሰዓት ግን አቶ ግርማ ተመችቶት ሁሉም ነገር ይሳካልኛል ብሎና ነገሩንም ለመቋጨት ነበረ የተጓዘው። እርምጃውንም ግን ደግሞ እንዳሰበው አልሆነለትም። ሳሚና አሁንም ጆሲ እንደ ሰሞኑን እንዲሁም የሚያደርገውንም ነገር ባያውቁም እንኳን አሁን ላይ እውነት የሰላም ተጠባባቂ እንደሆኑ ይመስል ሳሚም ነገሩንም ሰላም ላይ ምንም ነገር ሳይደርስባት ሳሚና ጆሲ ወደ ቤት ይመለሳሉ። በዛን ሰዓት ነበረ አቶ ግርማ ነገሩንም ለማስረዳት እየተተባተበ እንዲሁም ሰላምንም ይቅርታ መጠየቅ እንደሚፈልግ ለጆሲና ለሳሚ ያሳምናቸዋል። ሜሪ ግን አቶ ግርማ ቤቱንም እንድትጠብቅለትና ሳሚና ጆሲም ከቤት እስኪመጡ ድረስ ዓይንና ጆሮ እንድትሆነው ነበረ ያስጠበቃት። እሷ ግን በስልክ ተታላ ነገሩንም አቶ ግርማ ላይ ብዙ ሁሉንም እውነት እንዲደርሱበት ታደርጋለች። ግን ደግሞ አቶ ግርማ ሁሉንም ነገር አምልጠዋል። ነገሩንም ሰላምም እውነታውንም ሊደፍራት እንደነበረ ሳትናገር የእሷም ህልም አሳካለው ብላ ይበልጥ የራሷ መንገዷንም ታበላሸዋለች። አሁን ላይ ጆሲ እና ሳሚ ምንም እንኳን ነገሩ ባይገባቸውም ግን ደግሞ አሁን ጆሲ ሁሉንም ነገር የሰላምንም የምትጎዳበትንም መንገድ እየጠረጠረ ይገኛል። አቶ ግርማ ነገሩንም ሳይፈጽመው ስለተቋጨበት በጣም ተበሳጭቶና ሜሪ ላይ ሌላ ነገር ለማድረግ ይሞክራል። ሜሪንም ነገሩንም በጣም በራሷ ጥፋት ብዙ ነገሮችንም ስላጠፋች እንዴት ብዬ ነው አሁን ለአቶ ግርማ ነገሩንም ማስረዳው ብላ በውስጧ በጣም በጭንቀት ትገባለች። አቶ ግርማ ይሄን ነገር እንዴት እኔ ላይ ታደርጋለች እና አሁንማ ዋጋዋ ነው ምሰጣት ብሎ ሜሪ ላይ በጣም በቁጭት ሲያወራም ነበረ። ሜሪ ወደ ክፍሉ በራሷ እግሯት ወደ እሱ እግሩ ወደ እኔ መጣ ብሎ ሰላም ሜሪንም በጣም እንቅ አድርጎ ሲይዛት ነበረ። ሜሪም ነገሩንም ሳያበላሸው በፊት እኔ ቀድሜ ልቅደመውና ሁሉንም ነገር ላበላሽ ብላ ነበረ ወደ አቶ ግርማ ክፍልም የገባችው። ይበልጥ ግን ለማስረዳት እንኳን እረፍት ሳይሰጣት ነበረ ያነቃት። ግን ደግሞ ሜሪ ሁሉንም ነገር ለማሳካት በጣም ብዙ እርምጃዎችንም እንደምትሄድና ሰላምንም ድጋሚ በእጁ እንደምታስገባት ካሁን በኋላ ደግሞ ምንም እንደማይፈጠር ለአቶ ግርማ ታሳምነዋለች። አቶ ግርማ ነገሩንም ካሁን በኋላ አንቺ እንዴት ላምንሽ እችላለሁ? ካሁን በኋላ ለአንቺ ምንም ነገር አልተውም ብሎ ይላታል። ግን ደግሞ አሁን የመጨረሻም ቢሆን እመነኝ ብላ እንዲያምናት ታደርገዋለች። አቶ ግርማ ነገሩንም በቃ ካሁን በኋላ በእሷ ለአንዴና ለመጨረሻ እድል ስጣት ብሎ ያስባል። ግን ደግሞ እሷንም ይህን ነገር ድጋሚ ወጥመድ ለማድረግ ትሞክራለች። ሰላምንም ከዚህ ቤት መውጣት እንደሌለባት አቶ ግርማን ደጋግሞ ስላስጠነቅቃት ሜሪም በቃ ምንም ማድረግ አልችልም ካሁን በኋላ የሱንም መጫወቻ ሊሆን ነው ብላ የአቶ ግርማንም ቃል ትሰማና ለሳሚም እውነታውንም እንኳን ባትፈልገው ሰላም ከዚህ ቤት መውጣት የለባትም፣ ምንም ቢሆን ነገሩን ቀለል አድርገን ማየት አለብን ብላ ሳሚንም ታሳምነዋለች። ሳሚን በዚህን ሰዓት በጣም የውስጡ ደስታ እየጨመረ የሰላም ከቤት መውጣት ለሱም እንደሚያስከፋው ሜሪ እንኳን ባለማወቋ በቃ ትንሽ ነገሩንም ቀለል እናድርግላት ብላ
ለሳሚም ትነግረዋለች። ሳሚም በቃ ይሄ ነገር እውነት ነውና እሺ ብሎ ለሰላምም ይቅርታ ያደርግላታል። ሰላምም ይሄ ነገር ከሳሚ በጣም ፈገግ ያለ ፊት ካየች ስለቆየባት ሳሚንም በደስታ እውነት አንተ ነህ ወይ ይህንን የምትለኝ ብላ ከሳሚ ጋር በደስታ ታወራለች። ግን ደግሞ ሳሚንም አው ምንም መጨነቅ የለብሽም ይህን ያክል ካላት በኋላ ግን ደግሞ ሰላምም ይሄ ነገር የምፈልገው ያንተ ደስታ ብቻ ነው ብላ ከሳሚ ጋር በፍቅር ታወራለች። ነገሩንም ይበልጥ የሳሚንም ፊት ለመሳብ ትሞክራለች። ሰላምና ጆሲ አሁን ላይ ምንም እንኳን በውስጣቸው የተፈጠረ ነገር ባይኖርም ግን ደግሞ ጆሲና ሳሚ ሰላምንም በእንክብካቤ ሲይዟት ስታይ ሜሪ በቅናት በጣም ትናደዳለች። ሰላምም ለራሷ ወደ እነሱ ሳሚ ወደ እሷ ትኩረት እንዲያደርግላት ስለፈለገች ብቻ አንድ ነገር ማድረግ እንዳለባት ትንሽ ኃይላት እንዳላት አስመስላ ነገሩንም ሳሚ ወደ እሷ አይኑ እንዲያዞር ታደርጋለች። በዛን ሰዓት ሜሪ እየተበሳጨች እና ነገሩ ወዴት እየሄደ ነው ብላ ለአቶ ግርማም አየክ ሰላም እዚህ ቤት በመቀመጧ የሚደርሰውን ነገር ሁሉ መቻል አለብህ ካሁን በኋላ ብላ ትነግረዋለች። አቶ ግርማ ይህንን በሰማ ሰዓት ምንድን ነው የምታወሪው ብሎ እሱም በብስጭት ሳሚንም ለሚያደርግላት እንክብካቤ ተበሳጭቶባት ይወጣል። አሁን ላይ አቶ ግርማ ነገሩንም ለመቋጨት ቢሞክርም ደግሞ ሰላምን ልትያዝለት አልቻለችም። ሜሪ ሁሉንም ነገር አስተካክለዋለሁ ባለችው መሰረት የሰላምንም የምታስፈራራትን የሜሪ ድብቅ የሆነውን ፎቶ በእጇ ለመያዝ ትሞክራለች። ሰላም ክፍልም በመግባት ያለውንም እውነታ ካወጣች በኋላ ሁሉንም ነገር የሰላም ውሸቷንም እዘረግፍላታለሁ ብላ ሁሉንም እርምጃ ትወስዳለች። ግን ደግሞ ሳሚ አሁን ላይ ለሜሪ ምን አይነት እንክብካቤ ባያደርግላትም እንደ ድሮ አትወደኝም ብላ በጣም ትነዘንዘዋለች። ሳሚ ግን ይሄን ነገር እንዴት ልትይ ትችያለሽ? እኔ እኮ ወድሻለሁ ብሎ ብዙ ጊዜ ቢያሳምናትም ነገር ግን አንተ ለመውደድማ እሷንስ ትወዳት የለ እንዴ? ለፍቅር ነው ያልኩ ምናምን ትለዋለች። የደበቀችባትና በውስጡ የያዘችውንም ፋይል በማውጣት ካቃጠለችው በኋላ የሰላምን ማንነት ወይንም ድብቁ ስሟ ሀሴት እንደሆነ ለሁሉም ሰው ማሳየት አለብኝ ብላ እርምጃዋንም ትጀምራለች። አቶ ግርማ ከቤትም እንዲወጣና ከቤት ከወጣ በኋላ ነገሩንም እንደሚያበቃለት ትነግረዋለች። አሁን ላይ አቶ ግርማ ከፊት ለፊቷ ላለማየት የሞከረችው ሜሪ የሰላም የሆነ ነገር ከቤት እንድትወጣ ሲደረግ ሁሉንም ነገር አቶ ግርማ ቤት ካለ ያበላሽብኛል ብላ ከቤት እንዲወጣ ታደርገዋለች። ይሄ ነገር እሱ ባይፈቅድም ግን ደግሞ ለሱ እንደተዘጋጀለትና ሰላምም እሱ እጅ እንደምታስገባለት ቃል ትገባለች። ግን ደግሞ አቶ ግርማ ምንም ባይዋጥለትም ካሁን በኋላ አንድ ጥፋት ብታጠፋ ሁሉንም እውነታዋ ለሳሚ ይነግረዋለሁ ብላ ታስባለች። ብዙ ጊዜ በምታደርጋቸው ነገሮች ስህተት ስለምታደርግ አቶ ግርማ ሁሉንም እውነታሽንም አወጣለሁ ብሎ ያስፈራራታል። ሜሪ አሁን ላይ ሰላምንም እያበሸቀቻትና ሁሉንም ነገር የምታስፈራራበትንም ነገር እንደሌለ ትነግራታለች። አሁን ላይ ግን ሳሚ ከጆሲ ጋር ሆነው የሁለቱንም ወሬ በሚያወሩበት ሰዓት ሜሪም ለብቻዋ ወደ ኋላ ትቀራለች። ያ ነገር ደግሞ ሰላምን ያስጨንቃታል። ሰላምም የሆነ የራሷ ነገር ክፋት እየሰራች ነው ብላ ወደ ክፍሏም ትሄዳለች። ግን ደግሞ ሰላምም ጥርጣሬዋ ልክ ነበረ። አቶ ግርማና ሜሪም ብዙ ነገሮችንም ሲያወሩ ድጋሚም ሰላምን የሜሪ ወጥመድ ውስጥ እንደምትገባ ስታወራ ስለሰማች ይህ ነገር ይበልጥ እንድትጠነቀቅ ያደርጋታል። ግን ደግሞ ሰላም በጣም አርፍዳም ስለነበረ ሜሪም ክፍሏ ባለውንም መረጃ ቤቱንም ምስቅልቅሎን አውጥታውና ያንን መረጃ ከሷ እጅ እንደወሰደችው ትደርስበታለች። ሰላም ያንን ነገር በቃ የመጨረሻዬ ነው ካሁን በኋላ አንድም እንኳን መሳሪያ የሚሆነኝ በእጅ የለም ብላ በጣም በድንጋጤ ስትል ነበረ።
ሜሮንም አሁን ላይ በቃ ያበቃላታል ብላ ሁሉንም እውነት ሳሚ እንዲሰማ ታደርግበታለች። ሳሚን ከሰማ በኋላ ምንድነው የሚወስነው ብላ ሁሉንም ሰላም ከቤት እንዲያስወጣት ታደርጋለች። ግን ደግሞ ሳሚ ከሰማ በኋላ ሀሴት የውሸት ማንነቷ እንደሆነ ከሰማ በኋላ ሜሪ ህልሜም ይሳካልኛል እውን ይሆንልኛል ብላ ታስባለች። ነገሩ ግን ይበልጥ ለሷም ከባድ እንደሚሆንባት አላወቀችም። ሜሪ ፍላጎቷ ከምንም በላይ ከሳሚ በጣም ብዙ ነገሮችን ለማግኘት ያ ነገር ደግሞ አግኝታ ሳሚንም ለመጣል ነው የምትፈልገው። ሰላም ምንም እንኳን በውስጧ የደበቀችው ማንነት ቢኖርም ግን ደግሞ ለሳሚ ያላትንም ስሜት እውነተኛ መሆኑን እንኳን ማንም ባይረዳትም ግን ደግሞ ሜሪ ይህንን ሁሉ እየተንጨረጨረችበት ያለ ምክንያት ይሄ ነበረ። ሳሚና ሰላምም አንድ ላይ እንዳይሆኑ ይህንን የድብቁን ማንነቷን ታወጣዋለች።